አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ሐዋርያ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ስርዓተ ቤተ ክርስቲያንን እየሰሩ ከእነርሱ ውስጥ አንዱ ዲያቆናትን ኤጲስቆጶሳትን ሲያደርጉ እሊያን የክርስቲያን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመረ። በዚያ ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብሮት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ስርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ ዲቁና ሾመው። የመንፈስ ቅዱስም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስም ባረፈ ጊዜ ይህ አባት አትናቴዎስን በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርጎ ሾሙት። ከዚህ አስቀድሞ ግን 318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህ አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አድርገውት በኒቂያ ከተማ ቀኖና ቤተክርስቲያንን ከእሳቸው ጋራ ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛ ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህ በኋላ ብዙ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት ሀገር ባለ ጊዜ በዚያ የጣዖት ቤት አለች። በዚያች የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም ጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ስራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያቺም የጣዖት ቤት አፍርሶ የአገር ሰዎች ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት 5 ጊዜ አሳደዱት። የሹመቱም መላ ዘመን 47 ሲሆን 15ቱን ዓመት በስደት በእስራት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ደረሰበት። ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኝ ይህ የጣዖት ቤት ያፈርስ ዘንድ በፊቴ እኔ እየሰገድኩ ለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ምልጃ ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚች ቀን ስልሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸዲቃኖት ውኩፈ ምልአቡ ውላን ዘተልፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ በዘቲ መካን እስከ ረገሊ ቆኑ ሕፃን ለጻፎ በክርታስ ወለዘአጻፎ እንዘ ይደርስ ወለአዛአንቦ ስተረጎሞ ለሳዲስ ወለሰማ ቃሎ በዘመንፈስ በጸሎተሙ ማርያም አረቂተ ኩሉ እምባስ ወረ ይማረን ኢየሱስ ክርስቶስ ቅዱሳን ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። አምላክን በከንቱ